ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ አክብሮት ግብዣችን ነው። አድማጭ ተመልካቾቻችን እንደተለመደው ዛሬም አንድ ወሳኝ የሆነ መረጃ ይዘን መጥተናል። ከእናንተ የሚጠበቀው ቻናሉን ሼር በማድረግ አበረታቱን። እንዲሁም አዲስ የሆናችሁ በላይክ ጀምሩና ሰብስክራይብ እንድታደርጉ እንጠይቃለን። ተመልካቾቻችን እንግዲህ በጣም በሚገርም ሁኔታ ሰሞኑን ፋኖ ላይ በከፍተኛ ሁኔታ ብልጽግና አክቲቪስቶች ዘመቻ ከፍተዋል። ፋኖ በቃ ሙሉ በሙሉ አብቅቶለታል ብለው እንግዲህ ደምድመዋል። በጣም በሚያሳዝን ሁኔታ እዛ ደቡብ ጎንደር አካባቢ እንግዲህ ሰሞኑን በተደጋጋሚ በዚህ 3 ቀን ውስጥ ስናወራ ነበረ። ደቡብ ጎንደር የሆነች ሰፈር ናት፣ ምንም እንትን የለውም። ግን ልክ በቃ ሙሉ በሙሉ በአማራ ክልል ያለው ፋኖ እንዳበቃለት እያወሩ ነው። እኛም በተደጋጋሚ በዚያ አካባቢ በሰጠነው ሪያክሽን አንዳንድ ሰዎች ቅር ያላቸው ያሉ ይመስለኛል። ለምን ደቡብ ጎንደር ምናምን አለ አይደል? በዛ አካባቢ የተወለዱ ያው ከዚህ አካባቢ ስለከዱ ነው። ሌላ አማራ ናቸው ደቡብ ጎንደር ያሉ ፋኖች። ጎንደሬ ብቻ አይደሉም፣ ጎጃምም፣ ሸዋም፣ ወሎም ናቸው። ነጥለን ብቻ ለብቻ ስም ለማጥፋት ምናምን አይደለም። ያው እንዳይደገም ነው ስለከዱ ድራማቲክ ወይንም ከባዲን ጋር ምናምን ሆነው ሲሰሩም እንደነበረ ነው የሚነገረው። ብቻ ያው ከርተዋል፣ ፋኖ ነበሩ። ያው ተዋናይ ሆነው እንግዲህ የአማራን ሕዝብ ለማሳፈር ጥረት አድርገዋል። እንደዛ አይነት ነገር እንዳይለመድ ነው በተደጋጋሚ እንትን ያልነው እና የብልጽግና አክቲቪስቶችም በብልጽግና በኩል ተከፋይ የሆኑ አክቲቪስቶችም በቃ እየቦረቁ ነው በከፍተኛ ሁኔታ። ፋኖ እንዳበቃለት የእነሱ መንግስት ዞር ብለው አላዩም መሰለኝ ምን እያደረገ እንደሆነ ምን አይነት ስታተስ ላይ እንዳለ የራሳቸውን መንግስት ወይንም ምንድነው የሚደግፉትን የብልጽግናውን መንግስት ምን ላይ ነው ያለው የሚለውን ራሱ እነሱ መናገር አለባቸው፣ ማወቅ አለባቸው። መጀመሪያ ፋኖ ተበትኗል፣ ፋኖ አብቅቶለታል ምናምን እየተገዳደለ ነው እርስ በርሱ ምናምን እያሉ ከማውራት በፊት መጀመሪያ የብልጽግናው መንግስት ምንድነው የሚለውን ማወቅ አለባቸው። ፋኖ ነው። ፋኖ ምንም ኢንካም የሌለው በራሱ ከማህበረሰቡ ያገኛትን ጥሪት ምናምን እንትን እያለ የሚንቀሳቀስ ነው። ሌላ የተለየ ካፒታል የለው፣ የተለየ ከውጭ የሚያገኘው እርዳታ የለው፣ ዶላር የለው፣ ምንም ነገር የለውም። ከዲያስፖራው ራሱ እዚህ ግባ የሚባል ድጋፍ ምናምን አያገኝም እኮ እና እንዲያው ተዳከመ እንኳን ቢባል ሜቢ እንዲያው ተቀባይነት ምናምን ሊኖረው ይችላል። what about your side? ብልጽግናው ፒፒቲ የሚባለው ምን ላይ ነው የሚለውን እናንተ እስኪ ፈትሹት ራሳችሁ። ዝም ብላችሁ የሆነ የምታቦኩ አክቲቪስቶች አላችሁ፣ የራሳችሁን ገምግሙ መጀመሪያ እስኪ። ፋኖ ተዳከመ ትላለህ እንዴ? አሁን የኤርሚያስ ለገሰ የሚባለው ግለሰብ በቃ የመጨረሻ የአማራ ጥላቻ እንዴት እንዳለበት ከኢትዮ 360 እንዴት እንደወጣ ታስታውሳላችሁ። ከሀብታሙ ጋር በተደጋጋሚ በሆነ በአጀንዳ የሆነ አናላይዝ ሲሰጡ ከሀብታሙ ጋር እየተጋጩ ፊታቸው ራሱ ይነበብ ነበር። ይዛኔ ራሱ ሀብታሙና ኤርሚያስ እንደተጣሉ እንደማይዋደዱ በሐሳብ ራሱ ሀብቴ ያው እሳት ናት እንደምታውቋት። ይሄ ደግሞ የሆነ ገልጃጃ ነው። የራሱን እንትን አዲስ አበባ ነኝ ነው የሚለው፣ ግን እልም ያለ ብሔርተኛ ኦሮሞ ነው። በነገራችን ላይ ኤርሚያስ ለገሰ እልም ያለ የአማራ ጥላቻ ያለበት ነው። የሆነ ባላንስ የሚያደርግ ሰው ነው ሊባል የተለያዩ አክቶችን ቢያደርግም እልም ያለ ብሔርተኛ ነው። የዋክ ጅራልች ነው በነገራችን ላይ፣ ሌላ ምንም እንትን የለውም። ለዛ ነው አፈንግጦ ምናምን የሚወጣው ከኢትዮ 360 ለዛም ነው። እና እስኪ እንስማው። የፋኖን እንትን ጠምዶ ይዟል በጣም በተከታታይ አንዳንድ ግለሰቦችን የአማራ ተወላጅ ናቸው ብሎ የሚያስባቸውን የፋኖ ደጋፊ አይደሉም ብሎ ያሰባቸውን ግለሰቦች እየመረጠ ፒክ እያደረገ እያመጣ ኢንተርቪው ያደርጋል። አይታችሁት ከሆነ ኤርሚያስ የጠሉ እንዳይመስል ልባቸውን የትም አታውቅም። እነ ጋሻው መርሻን እነ በለጠ ሞላን የአብን አመራሮች ባለፈው በተከታታይ ሲጋብዝ ነበር። ማለት የፋኖን ትግል አይደግፉም ብሎ የሚያስባቸውን ነው የሚደግፉት እኮ እንትን አይደለም። ያው የብልጽግና ደጋፊ ነኝ አይደለሁም ይላል እሱ ግን ነው። አሁን ደግሞ አንድ የሆነች ድመት የምትመስል ሰውዬ ጋብዞ የሆነ የፋኖን ትግል ለማጣጣል እየሞከረ ነው። ቪዲዮ ይዘን መጥተናል። አድማጭ ተመልካቾቻችን ኤርሚያስ ለገሰ ምን እያደረገ ነው የሚለውን ለምን አመጣኸው እንዳትሉን። ወደ 100 ሺህ ምናምን ሰብስክራይበር ተከታይ ስላለው ለማጣጣል ለማቆሸሽ የፋኖን ትግል እየሞከረ ስለሆነ ጀስት ሪያክሽን ያስፈልጋል ለዚህ። እና አንድ የሆነች ድመት የምትመስል ሰው ይዞ መጥቶ ለማጣጣል እየሞከረ ነው። እስኪ ቪዲዮ ይዤ መጥቻለሁ፣ አብራችሁን ቆዩ። አውረጃዊነቱ በጣም ግልጽ ሆኖ የወጣበት በተለይ ጎንደር ልሂቃን አሁንም ቅሬታቸውን በአደባባይ መግለጽ የጀመሩበት ብቻ ሳይሆን
ፋኖን እንደግፋለን ብለው በተቃራኒው ደግሞ እጃቸውን ሲሰጡም ደግ አደረጋችሁ እንኳንም እጅ ሰጣችሁ አይነት ተቃርኖ የሚመስል ግን በውስጡ እውነት ያለበት ብዬ እኔ ማምነው ድርጊት ሲያደርጉም ወይ ትክክለኝነት ያለበት ብዬ ማምነው እናያለን። የዲያስፖራው መዳከም ትናንት እንደውም አጭር ነገር አንስቼ ብዙ ሰው ደወለልኝና ኦልሞስት ዲያስፖራው ተስፋ ቆርጧል። የገንዘብ ምንጭም ከሌለ ደግሞ ያው ትግሉ ከባድ ነገር ውስጥ ነው የሚገባው። የነዚህ ድምር ውጤት በዚህ በፋኖ መዳከም ውስጥ ትርጉም አለው የሚል ሐሳብ ይነሳል። በሌላ በኩል ደግሞ አይ በየቀኑ ዘመቻ ነው ያለው፣ በየቀኑ ጦርነት ነው። አንዳንድ ሚዲያዎች አንዳንዶች የነጌታቸው አሰፋ ይሏቸዋል የደህንነት ድሮ ያደራጃቸው እነሱ ዴይሊ አሁንም ቀጥለዋል። የአማራ ክልል ጦርነት አለ፣ አማራ ክልል ጦርነት አለ፣ በዚህ በኩል ጦርነት ነው ምናምን የሚል አይነት ስሜቶች ታያለ። ዘመነ ካሴ መጥቶ የተናገረ ምናምን አዲስ አበባን ብንገባ የሚከዱ ሰዎች ይኖራሉ፣ ስንገባ የሚከዱ ሰዎች አሉ አለ ምናምን እያሉ ሞመንተሙን ደግሞ ለመጠበቅ የሚካሄድ ነገር እመለከታለሁ። እና አፈወርቅ ምንድነው የታየ የፋኖ ስታተስ ምን ቁመና ላይ ነው ያለው? አይ ቲንክ ለኔ ከወራት በፊት አይ ቲንክ ብሪጅ ላይ ሆኖ አንተም ጋር የተወሰነ አንስተነው ነበር። አንድ ያልነው ነገር ምንድን ነበር መሰለህ? ፋኖ መደራደር ካለበት መደራደር ያለበት ጊዜ አሁን ነው የሚል ይሄ መከፋፈል የሚባል ነገር ሳይመጣ ዘመቻ አንድነት የሚባል በዘመቻ አንድነት ስም የሚካሄድ መጠፋፋት ሳይመጣ ቀድመን ተናግረን ነበር። አሁን ቢያንስ ለመደራደር የምትችሉባቸው መንግስት ፈቃደኝነቱን ገልጿል። እናንተ መደራደር የምትችሉበት አቅም ትልቅ አቅም መገንባት የምትሉ ከሆነ ትልቃችሁ ይሄ ነው፣ ከዚህ በላይ ትልቅ የላችሁ ብለን ስንናገር ብዙዎቹ ወጥተው አይ ገና ነው we are not strong enough በጣም ይገርም ነው። ይሄን አፈር የመሰለ ሰውዬ ከየት ነው ያመጣው? ደግሞ አንባቢ ለመምሰል የሆነች ጠባብ ክፍል ውስጥ ተወሽቆ የተለያዩ ወዳድቁ መጽሐፎችን ሼልፍ ላይ ደርድሮ የፖለቲካ ትንታኔ ለመስጠት በቃ ጥረት እያደረገ ነው ግለሰቡ። እንደነገርኳችሁ ነው ኤርሚያስ ለገሰ የፋኖን ትግል አይደግፉም የሚባሉ ሰዎችን በባትሪ እየፈለገ ምናምን እያመጣ ኢንተርቪው ያደርጋል። ያብን አመራሮችን ሁሉ ሳይቀር ኢንተርቪው አድርጓል ባለፈው ሳምንት። እና ምን ያህል የአማራ ጥላቻ እንዳለው መናገር የምፈልገው ኤርሚያስ ለገሰ እልም ያለ ብሔርተኛ ነው። በነገራችን ላይ የኦሮሞ ብሔርተኛ ነው ኤርሚያስ ለገሰ። በቃ በግልጽ ቋንቋ ማለት ነው። በቃ የዋቅጅራ ልጅ ነው። እልም ያለ የኦሮሞ ብሔርተኛ ነው። እሱም ብሔርተኛ ነኝ ብሎ ተናግሯል በተደጋጋሚ እንደዛ ስላልነው ማለት ነው። በግልጽ ነው የተናገረው። እና የሚገርመው አሁን ይሄን ሰው ይዞ መጥቶ የፋኖ ትግል ላይ የኋላ መቸለስ ጥረት እያደረጉ ነው። እኔው ኤርሚያስን ሰምታችሁት ከሆነ አውራጃዊነት ምናምን ብሎ ነው ኢንትሮዲዩስ ያደረገው። አውራጃዊነት ምናምን ጨምሯል። የእርስ በርስ መከፋፈል እንዳለ ነው። ያው ፕሮፓጋንዳ እየነፋ ነው። ግን እኛ ማጻፈው መልስ እንሰጣለን። ዲያስፖራውን ራሱ ለመንካት ሞከረ። ዲያስፖራው እንግዲህ እየሰማ ነው። ዲያስፖራ እየረዳ አይደለም ለፋኖ ምናምን እየተባለ ነው። ዲያስፖራ መንቀሳቀስ አለበት። አለበለዚያ አማራ ነኝ ብለህ ምናምን ወይንም የሆነ ቀይ አለኝ ብለህ እንዳታስብ። በነገራችን ላይ ዲያስፖራ የማትንቀሳቀስ ከሆነ ሪል ነው ዲያስፖራው ምናምን እዚህ ስማች እየተንቀሳቀስ እንዳልሆነ ያው ይሄ የሚካድ እንትን አይደለም። ዲያስፖራው በደንብ መንቀሳቀስ አለበት። የማትንቀሳቀስ ከሆነ ደግሞ እዛ አማራ ክልል ቀይ አለኝ ብለህ ዘመድ አዝማድ አለኝ ብለህ መምጣት አትችልም። ወደ ሌላ ነገር ነው ተቀይሮ የምታገኘው። በነገራችን ላይ የማትረዳዳ ከሆነ እርስ በርስ እየተከፋፈል የምትናጠስ ከሆነ anyhow አውራጃዊነት ምናምን ያሉ በተደጋጋሚ እያወሩ ብልጽግና ደጋፊዎች ይሄን የጎላ እንትን የለውም። ማንንም አልተከፋፈለም። በነገራችን ላይ በግልጽ አማርኛ ቲክቶክ ሰፈር ወይም ሶሻል ሚዲያ ላይ ምናምን አውራጃዊነት የሚያወሩት ራሳቸው ዲቃሎች ናቸው። ትክክለኛ አማራ ያልሆኑት ናቸው። በስነ ልቦና የተጠቁ አማራ ክልል ሄደው ተወልደው ወይንም ብቻ አይዶኖ ትክክለኛ የሆነ ዲኤንኤ አማራው የሆነ ዲኤንኤ የሌላቸው ግለሰቦች በጎጥ ተዋር ነው። ይሄ እንትናቸው ነው። ይሄ የስነ ልቦና ጥቃታቸውን ትሪት ያደርግልኛል ብለው ሲያስቡ ጎንደር የጎጃሜ ብለው ቲክቶክ ላይ ተዋር ነው የሚሰዳደቡ አሉ። ከየት እንደመጡ የማይታወቁ ዲቴል ምናምን ብናጠናቸው ዲፕ ስሩ ብንሄድ የማይታወቁ አሉ።
እና እዛ ቲክቶክ ሰፈር ስለተጨቃጨቁ አውራጃዊነት ነግሷል ማለት አይቻልም። እያንዳንድ አውራጃዊነት አልነገሰም። ምንም አታመጣም። ጎጃም ጎንደርን ይወዳል፣ ጎንደር ጎጃምን ይወዳል። በጣም አበዛችሁት። ሸዋ ወሎን ይወዳል፣ ወሎ ደግሞ ሸዋን ይወዳል። ክሪስ ክሮስ ያ ሸዋም ጎጃምን ይወዳል። እንድ ሲሆን አራቱ ይዋደዳሉ። ምንም አታመጣም። አንተ ቲክቶክ ላይ ወይም ዩቲዩብ ላይ ምናምን እንቧከረየው ስላል ጎጠኝነት ምናምን አውራጃዊነት ያለ እንዳይመስልህ አላየህም? የአንድነት ምናምን ፋኖ እንዴት አንድ እንደሆኑ ቋራ ላይ ሄደው አላያቸው? እሱ በጣም ኃይለኛ ፓወር ነው። በነገራችን ላይ እሱ መልስ ይሆናል። ዲያስፖራው የሚለው እኔ ዲያስፖራው ሪል የሚዋሽ አይደለም። ዲያስፖራው ብትንቀሳቀስ ነው የሚሻለው። የአማራ ዲያስፖራ ነኝ የምትላለህ በለዚያ አያቶችህና ቅድመ አያቶች አለይ ብለህ ህዝብ ብትመጣ አታገኛቸውም ለማለት ነው። ምክንያቱም ወደ ሌላ ኢቮሉሽን ሪቮልቭ አድርገው ወደ ሌላ ተቀይረው ልታገኛቸው ስለሚችል ያው ከዛ ሰውየው ምን አለ ተናግሬ ነበር አለ። አሁን ኤርሚያስ የጠየቀው ይሄ አፈር የመሰለ ሰውዬ ተናግሬ ነበር እንዲደራደሩ። ፋኖ ትግል የጀመረው ሊደራደር ነው እንዴ? አንተ ከየት ነው የመጣህ ግን? ከየት ነው ይሄን መጽሐፍ ሰብስብ? ለማንኛውም እስኪ ይቀጥሉ ወይስ 90% 80% ክልሉን ተቆጣጥረን እያስተዳደርን ነው የሚል ኃይል ስቲል እያሉ ያሉት we are not strong enough ለዲያሎግ፣ ለመነጋገር፣ ለመወያየት፣ ለመከራከር we are not strong enough 80% ክልሉን ተቆጣጥረ ያለው መቆጣጠር ብቻ አይደለም፣ አንገቨርን ማድረግ ብቻ አይደለም፣ መንግስታዊ አገልግሎቶችን እየሰራው ነው የሚል ቡድን ታዲያ ይሄን ያህል አቅም አለኝ ካልክ ከክፍለ ጦር ዘልዬ በእዝ ደረጃ ተደራጅቻለሁ ካልክ ከመንግስት ይመስለኛል ትላንትና ጌታ አስራደ የተባለው የአፋድ መሪ ያለው ምንድነው ከመንግስት በወታደር ብዛት በአራት እጥፍ እንበልጠዋለን፣ በትጥቅ ብዛት በእጥፍ እንበልጠዋለን የሚል ነገር ነው የተናገረው። ይሄ አቅም ካለ ለምን አትደራደሩ? ለምን አትወያዩ? ተደራደሩ ስትለው አይ በቂ አቅም አልፈጠርንም በየመድረኩ ይሄንን ነው ሲሉ የምትሰማው። ከዛ በኋላ የሆኑ ነገሮችን ደግሞ እንያቸው። ከሁለት ወር ኦልሞስት 2 ወር ሊሞላው ነው 50 ምናምንኛ ቀን ውስጥ ገብቷል መሰለኝ አይደለም ዘመቻ መጠፋፋት ከተጀመረ 50 ምናምን ቀን ስታደርግ የነበረው ነገር በሙሉ እርስ በእርስ መገዳደል። በእነዚህ 50 ቀናት ውስጥ ፋኖ ከመንግስት የታጠቁ ኃይሉ ከመንግስት ወታደሮች ከጥምር ሰራዊቱ ጋር ካደረገው ውጊያ በላይ የተዋጋው እርስ በርሱ ትላንትና መከላከያን ይሸሽ የነበረ ፋኖ ዛሬ ወደ መከላከያ መሸሽ ነው። በገፍ ተራወት ታዳቂ አመራሮች ሳይቀሩ ለምሳሌ በቅርቡ ለመንግስት የጸጥታ ኃይሎች እጁን ሰጠ የተባለው ጸዳሉ የተባለው ሰው ለምንድን ነው እጁን የሰጠው ሲባል የአማራ ፋኖ ህዝባዊ ድርጅት የፖለቲካ ጉዳይ ኃላፊ አቶ ጌታ አስራደ ያለው ምንድነው ወንድሙ በሌሎች ፋኖች ስለተገደለበት ነው። የፋኖ አመራሮች በሌሎች ፋኖ አመራሮች ስለተገደሉባቸው ነው። እርስ በርስ እየተገዳደልን ስለሆነ ነው። ከመቶ በላይ ከዚህ በፊት ክዱት ነበርኛ በመቶዎች የሚቆጠሩ ፋኖች እርስ በርስ በመገዳደል ውስጥ ህይወታቸውን አጥተዋል። አመራሮች እየሞቱ ነው ሲባል ይካደም። ይሄ አመራር ወጥቶ ቃል በቃል ነው ያለው። ከመቶ በላይ አመራሮቻችን የአማራ ፋኖ ህዝባዊ ድርጅት የሚባለው በአቶ እስክንድር ነጋ የሚመራው ከሚመራው ላይ ብቻ ከመቶ በላይ አመራሮችና አባሎች ተገለውብናል ካለ በዛኛው በተቃራኒ ወገንስ አሁን እቺን ፕሮፓጋንዳ ምናምን ብላችሁ ነው ይዛችኋት የመጣችሁ ነው አውርተሙታል። እኔው በአንድ ሰፈር በተፈጠረ ትንሽዬ ችግር ማለት ነው። ይሄ ነገር የተፈጠረው ደቡብ ጎንደር አካባቢ ነው። የታስራደ ምናምን ተናገረ ምናምን ትለው እሱን ተውዝም ለርሳው። እኔው በትግል ላይ ሊያጋጥም የሚችል ነገር ነው። ይሄ ኖርማል እኮ ነው። ትግል ላይ በቃ የሆነ ትግሉን ምናምን የሚያበላሽ ነገር ካለ የሆነ አለ እኮ በዋት ጊዜም አለ ታሪክ ላይም ተጽፏል። በተለያየ ጊዜ እርምጃ ይወሰዳል፣ ቅጣት አለ፣ ዲሲፕሊን ምናምን ለማስያዝ የተለያዩ ነገሮች ይወሰዳሉ። ይሄ ያለ ነው። በቃ ትግሉን ምናምን ያበላሽ ነገር ካለ ያለ ነው። ይሄን ምንድነው እንደ አዲስ ነገር ምናምን አጋን የምትዋረው? እኔው በአንድ ሰፈር በተፈጠረ ትንሽ በደቡብ ጎንደር ጋይንት አካባቢ በተፈጠረ የአንድ 2-3 የፋኖ መሪ ናቸው ተብሎ የሚጠሩ ከርተው ስለሄዱ ዝም ብለህ አታንቋሽ ሌላውን የፋኖ ኃይል ወይንም እነዛ እኮ ሄዱ እኮ ኦሬዲ ሄደዋል።
ቀጥታ የፋኖ ምናምን አባል የሆኑት ቀጥታ ከሌሎች ፋኖች ጋር የተቀላቀሉ እንዳለ ይዞ ሄደ መስሎ ነው። ጸዳሉ የሚባለው ከ10 የማይበልጡ የፋኖ እንትኖችን ነው ይዞ ሄደው። ሌሎቹ ግን ሁለቱ ሰሞኑን ከዱ የተባሉት ብር ተሰጥቷቸው ወይንም ንቃተ ህሊና አልኖራቸው ብሎ ወይንም ከዚህ በፊት በአዲን የነበሩ ተብሎ ነው የሚወሩ። ግን እኔ እንደ ባዲን ምናምን አልወስዳቸውም። ባዲን አሁን ነው የሆኑት። እኔ ራሴ አቋም ነው በነገራችን ላይ ፋኖ ነበሩ። የንቃተ ህሊና ጉዳይ ወይ በዘመድ ወይ ሰምቲንግ ምናምን ከርተው ሄደዋል። ግን ፋኖ ይዘው አልሄዱም። በእነሱ ስር የነበሩ የፋኖ ኃይሎች ከሌሎች ከነውባንተ ክፍለ ጦር ጋር የተቀላቀሉ። እኒያው ብልጽግናው ምን ላይ ነው? እስኪ እናንተ ብልጽግናውን ደግፋችኋል። እዚህ የመጣችሁ ኤርሚያስ ለገሰ ብልጽግናው ምናምን አገር እንዲመራ ነው፣ ፋኖ እንዲዳከም ተዳክሟል እያላችሁ ነው ስሙን የምታጠፉ። ብልጽግናው ምን ላይ ነው ያለው? የምትደግፉት ብልጽግና መንግስት ነው ወይ? መንግስት ነው ወይ? የአብይ አህመድ መንግስት መንግስት ነው ወይ? ኢዛት ሪሊ አማራ ክልል እያስተዳደረው ነው? ትግራይ ክልልን እያስተዳደረ ነው? ፋኖ ስትሮንግ እንደሆነ ታውቁታላችሁ። ፋኖ ተዳከመ የምትሉትን ተውት። በቃ ደቡብ ጎንደር ጋይንት አካባቢ የሆነች ነገር ሀፕን ሆነች። ሌላው ጎጃም፣ ጎንደር፣ ሸዋ፣ ወሎ ጥቅጥቅ ያለ ፋኖ ኃይል ነው ያለ። ዝም ብለህ ተው፣ ታውቀዋለህ። እሱ እንዳለ ታውቀዋለህ። እኔ የምልህ ብልጽግናው ምን ላይ ነው ጥያቄው። ብልጽግናው ምን እያደረገ ነው? በደንብ እስኪ ዲፕ ስሩ ሄዱና ሲጠይቁት ብልጽግናው ምን ላይ ነው ብላይ አብይ አህመድ ፂሙን እየተቆረጠ ኮስሞቲክስ እየተቀባ የሆነ ቦታ የሆነች በደንብ ዲኮር የሆነች ቪዲዮ እየተቀረጸ ምናምን ስላያችሁት በደንብ ኢትዮጵያን እየመራ መስሏችሁ ነው እንዴ? ነው ወይስ ምንድን ነው? የለም እኮ መንግስት አይደለም እኮ አብይ አህመድ። አሁን እኮ አብይ ብልጽግና የሚባለው እኮ መንግስት አይደለም እኮ የሚዲያ ምናምን እንትን እኮ ነው። አማራ ክልል አሁን መንግስት አለ በሆነች ሄሊኮፕተር ምናምን አይደል እንዴ አዲስ አበባ ይሄዳሉ፣ ባህር ዳር፣ ከዛ ኮምቦልቻ ፎቶ ምናምን የሚለጣጥፉት። የለም እኮ አማራ ክልል የለም እኮ መንግስት ስላልሆነ ማዕከላዊ መንግስቱ መንግስት አይደለም። በፋይናንስ ተዳክሟል። ባለስልጣናት እርስ በርስ ተከፋፍለዋል። የመከላከያ ሰራዊት ነው ምናምን ተብሎ የሚጠራው በሙሉ ተስፋ ቆርጧል። ሰምተህ ከሆነ አማራ ክልል የገባው የመከላከያ ሰራዊት ተበትኗል። በመካናይዝድ አይደል ለመዋጋት ጥረት እያደረገ ያለው? ይሄን አታውቅም? በመካናይዝድ አይደለም ወይ ሊዋጋ ጥረት እያደረገ ያለው? በጣም የሚገርም እኮ ነው። እስኪ በደንብ ጠይቁ እስኪ። አልቆበት አይደል የህፃናት ነው እያፈሰ የሚያስገባ ወደ አማራ ክልል አይደለም ወይ ብሏል መንግስቱ ኃይለማርያም። እውነት ነው ሐሰት? ጭንቁስ ገብቷል እኮ መንግስት አይደለም እኮ አሁን እኮ በቃ ቋፍ ላይ እኮ ነው ያለ። ሌላ ጦርነት ምናምን ፕሮክሲ ለመክፈት ጥረት እያደረገ እኮ ነው። የለም እኮ እንጅሩ ብሪ እንጅሩ የለም። የለማ ወፍ ኦሮሚያ ክልል ይሄ ምዕራቡን እያስተዳደረው ወለጋ ጠይቀውስ በደንብ ፈርቶ አይደል አዲስ አበባ ዙሪያ ያለ የሌላ ኃይል ከኦሮሚያ ክልል አስልጥሩ ምናምን ከበባ አድርጎ ምናምን እየጠበቀ ያለው። የለም እኮ ፈትሹት፣ ሪሰርች ያስፈልጋል። you have to investigate ኤክስፕሎር አድርጉ እስኪ በደንብ የብልጽግናው መንግስት ምን ላይ ነው ያለ ብላችሁ ኤክስፕሎር አድርጉ። መጥቶታል እኮ ካንሰር ሆኖበታል እኮ ፋኖ ካንሰር ሆኖበታል። አማራ ክልል ዋና የሚባሉ ከተሞች አካባቢ ሜካናይዝድ እና የተለያዩ እንትኖችን ብቻ አስቀምጧል። አው 90% 95% ፋኖ የተቆጣጠረው ምንድነው? የሌለ ፕሮፓጋንዳ የምታወሩት ወይ? ጀግና ከሆናችሁ ሱሪ ከለበሳችሁ ግቡና ሪሰርች ሰርታችሁ ግጡ። ጀግና ከሆናችሁ በእያንዳንዱ መንገድ ላይ ስትሉ ኬል አለ፣ ፋኖ ነው እየተጎማለለ ያለ በየአስፋልቱ ላይ። አታውቁም እንዴ? እንዴት አድርገን እናስረዳችሁ? ያው እንጀራ ለማብሰል ከሆነ ትችላላችሁ። እንጀራ ያው ዩቲዩብ ምናምን እየሸቀላችሁ ከሆነ አክሴፕትድ፣ እንደዛ ልቀበላችሁ እችላለሁ። ምድረ ነፈዝ አንባቢ ለመምሰል የሆነች እንትን ውስጥ ተቀምጠ የወዳደቀ መጽሐፍ ምናምን የሶስተኛ ክፍል የአራተኛ ክፍል አሁን ቼክ ባደረገው ሪሊ እሱ መጽሐፍ ሳብስታንስ ያለው መጽሐፍ አይሆንም። ዙሪያውን የደረደረው አንተ አፈር የምትመስል ሰውዬ። ኤኒሃው ተደራድሩ ብዬ ነበር አለ ኤርሚያስ እንትን ሲለው፣ አንተ አደራዳሪ ነህ እንዴ?
ተደራደሩ። ከዚህ በላይ በቃ እንትናችሁም አይጨምርም። በቃ ለመደራደር ነው ፋኖ ትግል የጀመረው። ከየት የመጣ ነው ደግሞ ይሄ? በእናታችሁ። በነገራችን ላይ እንደነዚህ አይነት ግለሰቦች በጣም በተደጋጋሚ ይናገራለሁ። የሆነ ጥላቻ ያለባቸው ግለሰቦች ቶክሲክ የሆነ ነገር እኛም እናወራለን። ኤኒያው ጥላቻ ያለባቸው ግለሰቦች ባክግራውንዳቸው ሲጠና የሆነ ከባድ ችግር ያሳለፉ ናቸው። ከፍተኛ የሆነ ወንጀል የሰሩ ወይ በቤተሰቦቻቸው የተከዱ ወይ ሰምቲንግ በቃ ኦድ የሆነ ነገር የሰሩ በማህበረሰቡ እና ጠፍተው የሆነ ቦታ ሄደው የሆነ ይሄ ሳይኳቸውን የተበላሸውን እንትን ለማለት ጥረት የሚያደርጓል አይደል? የስነ ልቦና ችግር ያለባቸው ሰዎች ናቸው እንደዚህ አይነት ሰዎች። አሁን ይሄ የት እንዳለ አይዶ ነው አፈወርቅ ነው ምናምን ብሎ ነው የጠራው ኤርሚያስ። የት እንዳለ አይዶ ነው። ሰውየውን ታውቁታላችሁ? የምታውቁት እስኪ ኮሜንት ላይ ጻፉ። እኔው እስኪ ይቀጥልና ሪያክት እናደርጋለን። ይቀጥሉ እስኪ። ስንት ቦታው ይሄ መገዳደል ተስፋ አስቆርጦታል የታጠቀውን ቡድን። የአማራ ህዝብ ደግሞ በደል ደርሶብሃል፣ ጉዳት ደርሶብሃል፣ የህልውና አደጋ ተጋርጦብሃል ብለህ በሱ ስም ትጥቅ ትግል ጀመርክና ያንን የሚያስንቅ ውድመት አመጣህበት። ስለዚህ ህዝቡን ተሰላችቷል። ህዝቡ አሁን መሸከም የሚችልበት አቅም የለውም። ምክንያቱም ያላረሰ ህዝብ ቀለብ ሊሰፍር ላይ አይችልም። ለራሱ ህልውናውን ያላረጋገጠ ህዝብ ህልውናውን ማረጋገጥ አይችልም። የፋኖን ህልውና ሊያረጋግጥ አይችልም። በክልል ውስጥ ይሄ ችግር ኮንቴን ተደርጎ ላለፉት 2 ዓመታት መቆየቱ ህዝቡን በቀጥታ የዝርፊያ ተጋላጭ አድርጎታል። ያለውን ጥሪት በዝርፊያ ያጣል። ወጥቶ እንዳይሰራ መስራት አይችልም። በተደጋጋሚ ጊዜ ስንለው የነበረው ምንድነው? ገበሬው በየማሳው ላይ በየሞፈር በየቀንበሩ ስር ነው እየተገደለ ያለው። ማለት ሲቪሊያን በድሮን ተገደሉ እንደዚህ ሆኑ የሚለው አካል ስብሰባዎችን በቅርብ ቪዲዮዎችን እያየው ነበር ሰሞኑ። አቶ እስክንድር ነጋ ከተወሰኑ ህዝቦች ጋር ከተወሰኑ የህብረተሰብ ክፍሎች ጋር ያደረገው ውይይት እነዛ ሁሉ ሲቪሊያንን በአንድ አዳራሽ ውስጥ አጭቆ አንድ የታጠቀ ቡድን ሲያወያይ እሱን ታርጌት ያደረገ ጥቃት ሲሰነዘር ምንድነው የሚሆነው? የሲቪሊያን ሞትን ነው ሙሾ የሚያወርዱት ማለት ነው። ሲቪሊያኖችን እያጋለጡ ለጥቃት በጣም የሚያሳዝነው አንደኛው ለህብረተሰቡ የአማራ ህዝብ እነዚህን ኃይሎች መሸከም የሚችልበት ጫንቃውን አጥቷል። አይ ጉዳት፣ አይ ስነ ልቦና ጉዳት። አሁን ይሄ ከሀገር ውጭ ነው፣ ሀገር ውስጥ ምናምን አይመስለኝም። ግለሰቡ አጥቷል። የአማራ ህዝብ ትከሻውን የሚሸከምበት ምናምን በቃ ሰልችቶታል ምናምን። ያን ፋኖ የአማራ ህዝብ ራሱ ፋኖ እንደሆነ አታውቅም እንዴ? የአማራ ህዝብ እኮ ራሱ ፋኖ እኮ ነው፣ እየሰራ ነው የሚታገለው። ይሄን ማወቅ አለብህ። የአማራ ህዝብ ራሱ ፋኖ ነው። ይሄ ፕሮፓጋንዳ አይደለም ማለት። ለማን ነው አሁን ይሄን ፕሮፓጋንዳ የምትናገረው? ለአማራ ልጆች ነው? ለማን ነው? የአማራ ልጆች ይሄን ሰምተው ምናምን ከትግሉ እንዲወጡ ነው ወይ? ፍንክች ብሏል ሰውየው። አንላቀቅም። መላቀቅ የለም መላቀቅ የለም። ይሄ ፕሮፓጋንዳ አይደለም። በነገራችን ላይ ሰልችቶታል። እርስ በርስ እየተዋጉ ነው። የአንድነት ዘመቻ የሚለው እርስ በርስ መዋጋት እንጂ ከብልጽግናው ጋር አልተዋጉም። በነገራችን ላይ የአንድነት ዘመቻ ሲመጣ በጣም በከፍተኛ ሁኔታ ብልጽግናው ደንግጧል። የሌለ በቃ ጥላሸት ለመቀባት ሞከሩ። ይሄ አንድነት ዘመቻ የሚባለውን አልወደዱትም። የመጨረሻ አልወደዱትም። እርስ በርስ ተገዳደሉ። እስክንድር ንጹሃን አስመታ በድሮ የሌለ አለ አይደል? አንድነት በጣም ከብዷቸዋል። ኤኒሃው አንድነት የሚለው 50 ምናምን ቀኑን ያስቆጠረው አንድነት ዘመቻ በከፍተኛ ሁኔታ በዚህ ከቀጠለ ካልቆመ ብልጽግናው በቃ የልብ ትርታው ይጨምራል። አይቆምም። እነ እስክንድር ራሱ ከነ ዘመነ ጋር እንደሚታረቁ ታውቃላችሁ። እኔ እርግጠኛ ነኝ። ቢሾ ምንም አታመጡም። የብልጽግና ሰዎች ወይም ብልጽግና ደጋፊ ነን የምትሉ ግለሰቦች እስክንድር ከነ ዘመነ ጋር አንድ ሆኖ ይሰራል። ጠብቅ፣ ዝም ብለህ በጥቂት ቀናት ውስጥ እነ መከታው ከነ ዘመነ ጋር ይሰራሉ። ዝም ብለህ ጠብቅ። ምንም አታመጣም። እየጠራ ነው። አሁን በነገራችን ላይ ትግሉ እየጠራ ነው።
የራስህን ብልጽግና የሚለውን መንግስት ዞር ብለህ ሳታይ ስለ ፋኖ መዳከም ምናምን ትዋራለህ። አወራን እኮ ትናንትና እኮ አውርተናል በደንብ ስለ ፋኖ ተዳከም አልተዳከም ምናምን የሚለው የትኛውን የፋኖ ግሩፕ ወይንም የፋኖ ተዋጊ በማስደምስሰ ነው ፋኖ ተዳከመ የምትለው? የትኛው የፋኖ ተቋም ወይንም የትኛው የፋኖ ባንክ ተዘርፎ ነው? የትኛው የፋኖ ተሽከርካሪ ተመቶ ነው? የትኛው የፋኖ ካፒታል ጠፍቶ ነው? የትኛው እስኪ ቴልሚ። ራስህን የተዳከመ መንግስት ትናንትና ተናግረናል። መንግስት በከፍተኛ ሁኔታ ተዳክሟል። ተስፋ ቆርጧል። አሃ ዶክተሮችን እያሰረ እኮ ነው ደሞዝ ምናምን ሲሉት፣ አሁን ዶክተር ይታሰራል? የጤና ባለሙያ አሁን የመንግስት ነው። የጤና ባለሙያ ይታሰራል ወይ? በጣም በዓለም ላይ ታይቶ የማይታወቅ ማለት ነው። እንዲያውም ሌላ እንቀጥራለን ይባላል። ቅጠር እስኪ ዝም ብለህ እንትን እያፈስ ቀልድ እንትን እኮ ነው የሚመስለው። ማለት ያልተማረ ሲመራ እንደዚህ ነው። ያልተማረ አጁዛ ምናምን ሲመራ እንደዚህ ነው። አድማጭ ተመልካቾቻችን አንዳንድ የሆነ የስድብ ቃላቶች ልንጠቀም ይችላለን። አንዳንድ ሰዎች እንደዚህ መሀል ላይ አንዳንድ ነገሮችን ስናወራ ጋዜጠኛ ነህ ምናምን የኔ አቋም ነው፣ መብቴ ነው፣ አይመለከታችሁም። በነገራችን ላይ ኮሜንት ላይ የምሰጠው እሱ የራስ ነው፣ ለራስ ያዘው። አጁዛ ልል እችላለሁ፣ መሀል ላይ ደደብም ልል እችላለሁ፣ ለራስ ያዘው። እሱ ይሄ የራስ አቋም ነው፣ አይመለከታችሁም ለማለት ነው። መብቴ ነው መሳደብ። በጣም በሚገርም ሁኔታ የራስህን ብልጽግና ምን አቋም ላይ እንዳለ ምናምን እንትሳትል ትሳደባለህ። ዶክተሮችን ተመልከት፣ አሁን የነገሩህ ነው። አሁን እኮ እንደው በጣም እኮ አሳፋሪ እኮ ነው። በዓለም ላይ ታይቶ የማይታወቅ መንግስት በዓለም ላይ ቢጨንቀው ደግሞ አሁን ሰሞኑን ምን ሊያደርግ ነው አሉ የብልጽግናው መንግስት እንትን ይሄ ትግራይና አማራ እንደገና ጦርነት እንዲያደርጉ በከፍተኛ ሁኔታ በወልቃይት አካባቢ በቃ አልሆነም። በቃ ሊከፍት ቢሞክር አልተሳካለትም። ኔቨር ኤቨር ሃፕን። ምንም የትም መንቀሳቀስ የለም። ትግራይና አማራ ከዚህ በኋላ አይዋጉም። እውነቴን ነው፣ በእርግጠኝነት ማለት ነው። አንድ ላይ ሆነው ከእንትን ጋር እጅና ጓንት ሆነው ይበትኑሃል እንጂ ተበትነህ እንዲያው ሌላ ዝም ብሎ ያልሆነ አይዶን ነው ይሄ ብልጽግናው ተበትኖ ሌላ ዝም ብሎ አንድ የሆነ እንትን ቢገባ ነው የሚሻለው። ዝም ብሎ እውነቴን ነው። ይሄ ብልጽግና መንግስቱን አገር ምናምን እንደዚህ እንትን ከምትል ፋኖም ሌሎችም ተሰባስበው መጥቶ ቢያባርሩት ከዛ የሚሆነው መሆን ይችላል። ሌላ ፋኖ ይሁን ምናምን አይደለም፣ ህወሓት ይሁን ወይም ሸኔ ይሁን አይደለም። እንዲያው ተባብረው ግን ይሄ ነው የብልጽግናው ታይቶ አይታወቅም። እንደዚህ አይነት መንግስት በዓለም ላይ ምቀኛ ህዝብ ላይ በቃ ህዝብ ላይ ትኩረት አድርጎ ህዝብን ለማጥፋት ለማደሄት የሚሰራ መንግስት አለ። የራሱ ዜጋ ላይ በተለይ የተማረውን እንዴት ለማድቀቅ አንገት ለማስደፋት የሚሄድበት ርቀት የብልጽግናው መንግስት አሁን ተኮልኮሎ እንደነዚህ አይነት አክቲቪስቶች የፋኖን ትግል ለማቆሸሽ ይላሉ። እንዴት የራስህን ህዝብ በኑሮ ውድነት እንዲሰቃይ ታደርጋለህ? ሆን ብላ አስበህበት ማለት ነው። የተለያዩ ወጪዎች እንዲጨምሩ በማድረግ የመብራት፣ የቤንዚን፣ የውሃ በየ3 ወሩ ታሪፉን አሁን አልተሰቃዩም። እንደገና ሌላ ስቃይ ላምጣ እያለ አዲስ አበባ በተጨባጭ ሆን ተብሎ የኑሮ ውድነት የፈጠረው ራሱ ብልጽግናው ነው። ከአዲስ አበባ ብን ብሎ እንዲጠፋ የመጤ ምናምን የሚባለው አማራ የሚባለው ስለሚበዛ አስቡበት። አሁን እንደዚህ አይነት መንግስት አለ። ሆን ብሎ ደግሞ ሲሙን ተቆርጦ መጥቶ ኢትዮጵያ እንደበለጸገች ምናምን ይነግረናል። ደግሞ የሚያሳዝኑኝ በዙሪያው ያሉ እነዚህ መሀይሞች ናቸው። መሀይሞች እነዚህ በዙሪያው የተቀመጡ መሀይሞች በጣም ነው የሚያሳዝኑኝ። ያለምንም መረጃ በቃ የአማራ ህዝብ ምናምን ሰልችቶታል። የፋኖ አሁን ሰልችቶታል ስትል እኮ ማስረጃ ያስፈልጋል። ማህበረሰቡ ገፍተህ የሆነ ፋይናንስ ተመድቦ ዝም ብሎ በጥረቅ አይደለም፣ ማስረጃ ያስፈልጋል። ዝም ብሎ ተራ ምናምን ፕሮፓጋንዳ ውሸት አንአክሴፕትድ አይጠቅምም። ተሰላችቷል ብት ማንም የሚፋታ ነገር የለም። ማንም ይቻ አሁን የደቡብ ጎንደሩ አካባቢ ጋይንት ሰሞኑን እነዚህ የፋኖ ኃይሎች እንደዚህ ጥፍ ብለው ምናምን ስለሄዱ የሆነ ሪሊፍ ያገኘህ እንዳይመስልህ ወይ ፍንክች አንላቀቅም። ኤኒሃው